አንድ ጥያቄ ነበር። ታስቀድመኝ ትችላለህ? ይቅርታ ጋር የማርያም ትቀደምሽ። ይቅርታ እሺ። ማለት ማዳሜ ስለምትመጣብኝ ጥያቄ ልጠይቅ ብዬ ነው የገባሁት። እሺ፣ በመጀመሪያ ቅድም ያነበብከው አውድ ስለ እግዚአብሔር አይደለም የሚያወራው። እግዚአብሔር ነው እግዚአብሔር እንደዚህ ነው ብሎ አይደለም የሚያወራው። አውዱ እንደዛ አይደለም። እንትን ነው እንደ ምጥ እንደያዛት ሴት ይጮሃል ምናምን ብለህ ያልከው አውዱ እንደዛ አይደለም። መጽሐፍ ቅዱስ አንዲት መስመር አይደለም። ሙሉ ኖ እኔ ማዳም ቤት ነው ያለሁት፣ አልችልም ማውጣት። ግን ሙሉውን አንብበው ጥቅሱን አስቀምጠውና የሰሙ ሰዎች ይፍረዱ። ሙሉውን አንብበው ማለት ነው። በመጀመሪያ ደረጃ እግዚአብሔር እንደምጥ እንደያዛት ሴት ጮሃለሁ አይልም። ሲቀጥል ይቅርታ እሺ፣ እሱን ልከራከር ምናምን አይደለም የሚገባሁት። ጥያቄ ማውጣት አልቻልሽም አይደለ? ችግር የለውም። እሺ እናውጣለን። የት ጋር እንዳለ ታውቂያለሽ? ከይቅርታ ጋር ወይስ አታውቂውም? አንተ አይደለ ያወጣኸው? አንተ አይደለ የተናገርከው? እኔ አይደለሁም እኮ አይደል የተናገርኩት። ያወጣኸው አንተ ነህ። ማስረጃ ነው ብለህ ያወጣኸው አንተ ነህ። ስለዚህ አንድ ጥያቄ ልጠይቅህ። አንድ ይሄን ጨርስና ትጠይቂያለሽ። ችግር የለም። አሁን የት እንዳለ ራሱ አታውቂም፣ ግን ላውጣለሽ። ችግር የለም። እሺ በመጀመሪያ ጥቅሱን ስጠኝ። እሺ ኢሳይያስ 42 እሺ ኢሳይያስ 42 ላይ አንብበው። አንተ አይደል ያወጣኸው? ልታስረጅን ልታብራሪልን ነው አይደል? አውጣልኝ አልሽ፣ አወጣሁኝ። እያነበብሽ አብራሪልን። ችግር የለውም። ከእግዚአብሔር ውጭ ከሆነ ይህን እየተናገረ ያለው እሰየው። ማን ነው ይህን እየተናገረ ያለው? እነሆ ደግፌ የያዝኩት ባሪያ የሚለው ማን ነው? ባሪያ ብሎ የሚናገረው ማን ነው? እና ባሪያ ነው እግዚአብሔር ባሪያ ነው እያልከኝ ያለው? ተናጋሪው እነሆ ደግፌ የያዝኩት ባሪያ የሚለው ባዩ ማን ነው? ነፍሴ ደስ የተሰኘችበት ምርጤ። ጨርሰው አንብበው። በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም። ማነው ተናጋሪው? ድምፁን በሜዳ አያሰማም። ማነው ተናጋሪው? ተናጋሪው እግዚአብሔር ነው። ግን ስለ ራሱ አይደለም እየነገረህ ያለው። እኔ ነኝ እያለህ አይደለም ያለው። ተናጋሪው እግዚአብሔር ነው አልሽኝ እኮ። ተናጋሪው እነሆ ደግፌ የያዝኩት ባሪያዬ እያለህ እኮ ነው ያለው። ማን ነው ባዩ? በመጀመሪያ አውዱን ያዘው፣ አውዱን አንብበው ያልኩ ለዛ። እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ ነው እያለ ያለው። እግዚአብሔር እራሱ መንፈስ እንጂ መንፈስ አድራጊ እንጂ የሚደረግለት አካል አይደለም። ማን የሚደረግለት ነው? ባዩ ማን ነው እኮ? ይኸውልህ አውዱን ያዘው፣ አውዱን አንብበው ያልኩ ለዛ። እግዚአብሔር መንፈስ የሚደረግለት አካል አይደለም፣ ወይ ደግሞ እንደ ሰው እንትን አይደለም። እሺ ተናጋሪው ማን ነው? ማለት ብዙ ሰዓት የለኝም፣ ይቅርታ። ወይ ተናጋሪው ማን ነው? ቅድም ማን ነው አልሽኝ? ተናጋሪው እግዚአብሔር ነው። እግዚአብሔር ነኝ እያለህ አይደለም እኮ ነው ያልኩህ። እኔ ነኝ እያለህ አይደለም። አሁንም ባሪያ ነኝ እያለህ አይደለም ያለው። ባሪያ ነው አላልኩም እኔ። ስለዚህ እኔ ነኝ እንደምጥ እንደያዛት ሴት እየጮኩ ያለሁት እያለህ አይደለም። እኔ ነኝ እንደዚህ ሆንኩት እያለ ራሱን በፍጡር እየመሰለልህ አይደለም ያለው። ተናጋሪው ማን ነው? እሺ ንገሪኝ። ማን ነው? ቅዱስ ገብርኤል እግዚአብሔር ነው ተናጋሪው። እነሆ ደግፌ የያዝኩት ባሪያዬ አለህ እኮ። ባሪያዬ አለህ እኮ ባሪያ ብያለ። ተናጋሪው ማን ነው? እኔ እኮ አሁን ተናጋሪውን አይደለም እየነገርኩ። ተናጋሪው እዚህ ጋር እግዚአብሔር ነው እየተናገረ ያለው። ስለ ራሱ ነኝ እያለህ አይደለም ያለው። እኔ ነኝ ስለራሱ ማለት ስለዚህ እኔ ባሪያ ማለት አለበት እዛ ጋር ላልከው ነገር ማለት ነው። እዛ ጋር ላልከው ምጥን ዛት ይችላል አይደለም። ያ አድራጊው ነው እየተናገረ ያለው እዚህ ቦታ ላይ። አድራጊው ማን ነው? ኦኬ እሺ፣ እስከታች ድረስ አንተ እስከጠቀስከው ጥቅስ እንውረድ። እሺ ውረድ፣ ችግር የለም። እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ። እርሱም ለአሕዛብ ፍርድ ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ያበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ፣ በሰማይም
በሰማያትን የፈጠረ የዘረጋቸውም ምድርንና በውስጧ ያለውን ያጸና በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር ወደ ላይ ሳበው። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር ባዩ ማን ነው? ቆይ ባዩ ማን ነው? እኔ እግዚአብሔር እንዲህ ነኝ ይላል። አስጨርሰኝ። ባዩ ማን ነው? እዚህ ጋር እግዚአብሔር ይላል እያለ እየነገረች ነው። ባዩ እግዚአብሔር ነው። ገባሽ? እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም እይዛለሁ፣ እጠብቅህም አለው። ይሄ የእግዚአብሔር ንግግር ነው። ልብ በሉልኝ። እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም እይዘዋለሁ፣ እጠብቅህም አለው። የዕውሩንም ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ። እግዚአብሔር ነው እሰጥሃለሁ እያለው ያለው ለባሪያው ማለት ነው። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገርንም እናገራለሁ። አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ይሄ እግዚአብሔር ንግግር አይደለም። መሀል ላይ ልብ በሉልኝ። ማን ንግግር ነው? እሺ፣ እነሆ የቀድሞ ነገር ተፈጸመ። ይሄ የኢያሱ ንግግር ነው አይደለም? ማስረጃ። ይሄ የኢያሱ እነሆ የቀድሞ ነገር ተፈጸመ። ከላይ እየነገረ ያለው እግዚአብሔር እንዲህ ይላል ነው እያለ ያለው። ማስረጃ የኢያሱ ደግሞ ይኸውልህ ነገርኩ። እኔ ያለሁበት ቦታ ላይ አይመችም፣ አውጥቼ ልልህ አልችልም፣ ግን በትክክል ጽፌ አመጣልሃለሁ። በትክክል ማለት ነው። እኔ በፈለግበት ሰዓት ላይ በትክክል ጽፌ አመጣልሃለሁ። አሁን ላይ ያለሁበት ሁኔታ መጽሐፍ ቅዱስ አውጥቼ የማሳየህበት ሁኔታ ላይ አይደለም ያለው። እሺ፣ እነሆ የቀድሞውን ነገር ተፈጸመ፣ አዲስ ነገርም እናገራለሁ። አስቀድሞም ሳይበቅል እርሱን ልብ በል ሁሴን፣ ከላይ እየተናገረ መጥቶ እግዚአብሔር እንዲህ ይላል አለ። መሀል ላይ ነገረ እግዚአብሔር ምን እንደሚል ነገረ። ገባ? እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገርንም እናገራለሁ። አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ወደ ባህር የምትወርዱ በእርሷም ውስጥ ያላችሁ ሁሉ ደሴቶችና በእርሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውን ዘምሩ። ይሄንን እግዚአብሔር ነው እየተናገረ ያለው አትለኝም? መቼስ አይደለም እልሻለሁ። እግዚአብሔር ነው እየተናገረ ያለው። ከላይ ጀምሮ ቀጥ ችግር የለም። አሁን ይሄንን ጥቅስ እግዚአብሔር ነው ያለው። ይሄንን አሁን ያልኩት ዘምሩ። ኦኬ፣ ለእግዚአብሔር አዲስ መዝሙር ዘምሩ ብሎ ያለው እሱ ነው። ዘምሩ ብለኝ አይደለም እኮ ዘምሩ ነው እያለ ያለው። በእርሱ በሁለተኛ ምድረ በዳውና ከተሞቹ የቄዳርንም ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የሚኖሩ እልል ይበሉ፣ በተራሮችም ራስ ላይ ይሆኑ ይጩሁ፣ ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ያኑሩ። ይሄም እግዚአብሔር ቃል ንግግር ነው። እግዚአብሔር እንደ ኃይል ይወጣል። እግዚአብሔር እንደ ኃይል ይወጣል። ኦኬ፣ በሌላ ሰው እየመሰለ ያለው እግዚአብሔር ማለት ላይ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር እኮ ነው ያለው። በዚህ መንገድ አንድ እግዚአብሔር ነው። እርግጠኛ ነሽ? እግዚአብሔር እንደ ኃያል ይወጣል፣ እንደ ሰልፈኛም ቅንዓትን ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ክብር ምስጋና ይግባው ለመድኃኔዓለም። በጣም ጥሩ። በጠላቶቹ ላይ የሚበረታው ማን ነው? እግዚአብሔር ይበረታል። አዎ፣ በጣም ጥሩ። እግዚአብሔር በጠላቶቹ ላይ ይበረታል፣ ኃያል አምላክ ስለሆነ። ከድሮ ዘመን ጀምሮ ዝም ብያሃለሁ፣ ዝም ብዬም ታግሻሃለሁ። አሁን ምጥ እንደያዛት ሴት ማን ነው? አይደል? ሲጀመር ከላይ እየተናገረ ያለው እግዚአብሔር አይደለም እኮ። ከድሮ ጀምሮ ዘመን እግዚአብሔር እኔ እያለ ነው መጽሐፍ ቅዱስ ላይ። እግዚአብሔር ሲያወራ የሚያፍር አምላክ አይደለም ያለን እኛ። ገባ? እፈርዳለሁ፣ ይፈርዳል አይልህም። እግዚአብሔር እፈርዳለሁ ነው የሚልህ። እሺ አዳምጪ። ከድሮ ዘመን ጀምሮ ዝም ብያለህ የሚለው ማን ነው? ከድሮ ዘመን ጀምሮ የነበረው ማን ነው? ይሄ አይደለም። ይሄ የዚህ የመጽሐፍ ቅዱስ አይደለም። እግዚአብሔር አይደለም። እሺ፣ ከድሮ ዘመን ጀምሮ የነበረው ማን ነው? ከእግዚአብሔር ኢያሱ። እግዚአብሔር አይደለም። በትክክል አሁን ላይ እንደዚህ ይሄን ነው ወድጌ ማስረጃ ረጋ በይ ያዳምበት እንጂ ከድሮ ዘመን ጀምሮ ኢያሱ ነበር ማለት ነው። ታግሻለሁ እኮ ነው እያለ ያለው። አልጠየኩም። ከድሮ ዘመን ጀምሮ ኢያሱ ነበር ያለው። ታግሻለሁ እያለ ነው። ያጀባ ከድሮ ዘመን ጀምሮ ኢያሱ ነበር ወይ? ዘላለም ኖር ያለው እያለ አይደለም። ድሮ ማለት አንተ ድሮ የምትለው እድሜ የለህም። ድሮ የምትለው ዘመን የለህም።
የለ ከድሮ ዘመን ዘላለም እያለህ አይደለም ያለው። ዘላለም ኖር ያለው እያለህ አይደለም ያለው። ለምን አማርኛውን ወደ ሌላ ታዞረዋለህ? ፈጣሪ ረጋ እያልሽ እንዳዳምጪ ከተናገርሽ በኋላ እሺ። ኢያሱ ነው ጥያቄ የመለስኩት። እሺ ኢያሱ ከድሮ ዘመን ጀምሮ ነበር። ዝም ያለውም እሱ ነው አይደል? ዝም ብዬ ታግሽ። ዞሮ ይሄ የእግዚአብሔር እኔ ነኝ እያለህ አይደለም ያለው። እሺ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ወደ ላይ ሳብልኝ፣ አሳልፍልኝ። እሺ ረጋ አጠፋለሁ፣ በአንድነትም እጨርሳለሁ የሚለው ማን ነው? አሳልፍልኝ፣ ትንሽ ከፍ አድርገው። አሳልፋለሁ። እሺ አጠፋለሁ፣ በአንድነት እጨርሳለሁ። አሳልፍልኝ እና ከዛ በኋላ አስረዳሃለሁ። ወደ ላይ ከፍ እንለፈው። ይሄንን እንተው። ኖ አንተውም። ወደታች እሺ ተራሮችንና ኮረብቶችን አፈርሳለሁ፣ ቡቃያዎችንም ሁሉ አደርቃለሁ፣ ወንዞችንም ደሴቶች አደርጋለሁ፣ ኩሬዎችንም አደርቃለሁ፣ እውሮችንም በማያውቋት መንደር አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ። ይሄ አውዱ የእግዚአብሔር እኔ ነኝ። እንደ ምጥ እንደያዛት ሴት ችግር አንደኛ ረጋ በይ። እውሮችን በሚያውቋት መንገድ አመጣቸዋለሁ የሚለው ማን ነው? ኢያሱ ነው። እየሰማኝ ነው አይደለ? መልሽ። ኢያሱ ነው ወይ ይሄን እየተናገረ ያለው? አንደኛ ይሄ እግዚአብሔር እኔ ነኝ እያለ አይደለም ያለው። አልጠየቅኩም። ምስል እግዚአብሔር ለተፈጠረው ፍጡር ራሱን የሚያስመሳስል አይነት አምላክ አይደለም ያለን። ስለዚህ ይህ የእግዚአብሔር ስራ አይደለም። ምጥ እንደያዛት ሴት አይደለም እግዚአብሔር የሚጮህ። እግዚአብሔር ኃያል አምላክ ነው ካለ ነው። በቃሉ ሰማይና ምድርን ያጸና አምላክ በሴት ራሱን መስሎ አያወራም። የትኛው መጽሐፍ ነው? እውሮችን በሚያውቋት መንገድ አመጣቸዋለሁ የሚለው ማን ነው? ይሄም ባዩ እግዚአብሔር ነው አይደለም? አይደለም። እሺ ጥሩ። ስለዚህ ፍጡር እውርን ከማያውቁት መንገድ ያመጣል ያወጣል። ቀጥሽ በማያውቋቸው ጎዳና መራቸዋለሁ። እግዚአብሔር ጸጋ ሁሉ ይቻላል። እግዚአብሔር የሰጣቸው ጸጋ የሰጣቸው ነቢያቶች አሉ። እሺ ቀጥይ። ምን አለ ማን እንደሆነ ይነግረናል መጨረሻ ላይ። ዝም ብለሽ ሰርፕራይዝ ትሆኛለሽ። እመኝ ወላሂ እውሮችን በማያውቋት መንገድ እግዚአብሔር ይመስገን ሰርፕራይዝ አልሆንም። ግን ሁሱ አሁን ይሄንን ነገር አይ እዚህ ላይ አልቆየም። ምክንያቱም የለኝም። አንቺ አብያት ይችላል 17 ድረስ ታቆሚያለሽ። እምልልሻለሁ እዛ ታቆሚያለሽ። ቀጥይ። እውሮችን በማውቃቸው መንገድ አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ፣ በፊታቸውም ጨለማውን ብርሃን አድርጋለሁ። እዚህ ጋር 16 ላይ ያለው እንጂ አታቋርጭ። ቀጥይ። መቼ ጨርሻ? 4 ነጥብ ጋር ቢያንስ ጨርሽ። ጨርሻ አይደለም ማለት ይኸውልህ፣ አንደኛ እየተሳተፍኩ ነው እያወራ ያለሁት። ሁለተኛ ደረጃ እኔ እውቀቱ ስላለኝ ወይ ደግሞ ምናምን ሳይሆን እማምነውን አምላክ ስለማውቀው ነው። እሺ አንተ እንደፈለግ አስበው። ይሄንን ነገር ምናልባት ሌላ ሰዓት ሲኖረኝ ጊዜ ሲኖረኝ እመጣለሁ። አያሽዋት አይደለ? አታነብት ሞት አታነበውም። ምክንያቱም በመጽሐፍ ቅዱስ አለፍርም። ምን ያነበዋለሁ? አንብቢው። እሺ ያለ ቀጥይ። አንተ ቁርአን መሰለህ እንዴ? አነበዋለሁ በደንብ። እሺ አንብቢው። ያው እውሮችንም በማያውቋት መንገድ አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ፣ በፊታቸውም ጨለማውን ብርሃንን አደርጋለሁ፣ ጠማማውንም አቀናለሁ። ይህን አደርግላቸዋለሁ፣ አልተዋቸውምም። ይሄ እግዚአብሔር ቃል ነው። ይሄ በተቀረጹትን ምስሎች የሚታመኑ ቀልጠው የተሰሩትን ምስሎች አምላኮቻችን ናቸው የሚሉ ወደ ኋላቸው ይመለሳሉ፣ ፈጽሞም ያፍራሉ። እናንተ ደንቆሮች ስሙ፣ እናንተም እውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው? ብዙ ነገሮችን ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአችሁም ተከፍተዋል፣ ነገር ግን አትሰሙም። ይህንን እየነገረ ያለው ጣዖት ስለሚያመልኩ ከእግዚአብሔር ውጭ አምላክ ብለው ስለሚከተሉ ሰዎች እግዚአብሔር ስም ጻድቅ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ይህ ሕግ የተበዘበዘና የተዘረፈ ሕዝብ ነው። ሁላቸውም በዋሻ ውስጥ ተጠምደዋል፣ በግዞት ቤትም ተሸሽገዋል፣ ብዝበዛ ሆነዋል፣ የሚያድንም የለም፣ ምርኮም ሆነዋል፣ ማንም መልሱ አይልም። ከመካከላችሁ ይህን የሚያደምጥ ለሚመጣውም ጊዜ የሚያደምጥና የሚሰማ ማን ነው? ያዕቆብን ለማረኩ እስራኤልንም ለበዘበዙ ሰዎች የሰጠ ማን ነው? እኛ የበደልነው እነርሱም
በመንገዱ ይሄዱ ዘንድ ያልወደዱት ለሕጉም ያልተገዙት እግዚአብሔር እርሱ አይደለምን? ስለዚህ የቁጣውን መዓትና የሰልፍን ጽናት አፈሰሰበት፣ በዙሪያውም አነደደው፣ እርሱ ግን አላወቀም። ይህንን ማለት ስለማን ነው እየተናገረ ያለው? ይህን ትነግረኛለህ? እነማን ናቸው ይህንን ሁሉ ፍርድ ሊቀበሉ ይህንን ሁሉ ቅጣት ሊቀበሉ የተጻፈላቸው እነማን ናቸው? እግዚአብሔር እየተናገረ ነው። ገብቶሻል? ከላይ ጀምሮ የሚናገረው ሙሉ ቃሉ እኔ ነኝ እያለ ያለው አንደኛ ከመጀመሪያው አውድ ጀምረህ አንብበው ያልኩ ለዛ ልናገር ታዳምጥ አንድ ጊዜ ልናገር። እሺ ይሄን ከመጀመሪያው ጀምረን ስንጀምር የሚናገረው ተናጋሪው ማን ነው? እግዚአብሔር ነው ወይስ አይደለም? ከመጀመሪያው ጀምሮ ተናጋሪው እግዚአብሔር አይደለም? እነሆ ደግፌ ያዝኩት ባሪያ የሚለው እግዚአብሔር አይደለም? እነሆ ደግፌ ያዝኩት ባሪያ ነፍሴ ደስ የተሰኘችበት ይሄ። እሺ ወደታቸው የወረደው ወደታቸው አንተ ሳብ ወደ ላይ በፈጣሪ እግዚአብሔር ይሄንን ይላል ያለው ማን ነው? እሺ እዚህ ጋር እንስማው። ከላይ ያለው እግዚአብሔር ነው። ከታች መሀል በነገራችን ላይ መልእክቱን እየጻፈው ያለው ማን ነው? እግዚአብሔር ነው እየተናገረ ያለው። ከመጀመሪያው መልእክቱን እየጻፈ ያለው ማን ነው? እሱ ተሳስተሻል። እሱን ራሱ ቀደም ኢያሱ ነው አልሽኝ። ኢያሱ አይደለም ኢሳያስ ነው። ይኸውልህ መልእክቱን እየጻፈ ያለው ማን ነው? አንቺ ቀደም ኢያሱ ነው ብለሽናል። ማስረጃውን ከይታይሽ። እሺ እኔ ተሳሳትኩ አይደል? አንተ ንገረኝ። እሺ መልእክቱን እየጻፈ ያለው ማን ነው? ያው የመጽሐፉ ባለቤት እንደዚህ ብሎ ተቀምጦልሻል። ኢሳያስ ትንቢተ ኢሳያስ እና አንቺ ግን ማን ነው ያልሽው? ኢያሱ ነው ያልሽው። እዚህ ጋር ተናጋሪው እግዚአብሔር አይደለም አልሽን። ለእግዚአብሔር ነው። እነሆ ደግፌ ያዝኩት ባሪያዬ ያለው እግዚአብሔር ነው። ወደታች አውርደው። እሺ ይሄን ወደታች አውርደው ወደ ላይ ሳበውና እግዚአብሔር ኃያል አምላክ ነው ያለህ ማን ነው? እሺ እዛው ቃሉ ላይ ልሄድልሽ። ማን ነው ያለ? ይሄንን ያለህ ማን ነው? እሺ ቆይ እዛው ቃሉ ላይ ልሄድልሽ። ተሻለ አይደለ? ባዩ ማን ነው ከተባለ እዚህ ጋር እግዚአብሔር እንደሆነ ከቀድሙ ጀምሮ ሲያሳይሽ። ኦኬ እሺ እሱ ያለ እያወራህ ያለው ማን ነው? ማን ነው? የትኛው አካል ማን ነው? እግዚአብሔር እየተናገረ ነው ከላይ ጀምሮ። በሁለተኛው ግን እግዚአብሔር ንግግር ነው። ኦኬ እግዚአብሔር ሌላ እግዚአብሔር አለ፣ እሱ ያለ የሚያወራው ሌላ እግዚአብሔር አለ እያልከኝ ነው? አዎ እግዚአብሔር ልክ እንደ ሁለተኛው ገና አድርጎ እግዚአብሔር ስለ እግዚአብሔር ሁሉ ሲያወራ ሌላ የለም፣ የትም ቦታ ላይ የለም። እግዚአብሔር ሲያወራ እኔ ነው እያለህ የሚያወራው የለም። እግዚአብሔር ራሱን እሱ እያለ አያወራም፣ አውርቶም አያውቅም፣ ተጽፎም አያውቅም። እግዚአብሔር እኔ እያለህ ነው የሚያወራው። እሺ ችግር የለውም፣ ችግር የለውም። ላሳይሽ፣ እሱ አብሽሪ። እኔ ግን በጣም አንዳንዴ ግራ የሚገባኝ መጽሐፍ ቅዱስን ታምኑታላችሁ? ታምነዋለህ? እሱ መጽሐፍ ቅዱስን ታምናለህ? የሚልህን ታምናለህ? እንደዛ ከሆነ ለሙሉ ቃሉን አታምኑም። ይህንን ቃል እንዳመንከው ለምን ሌላውን ቃል አታምኑት? እኔ እኮ በጣም ማለት ግራ የምትገቡኝ የማታምኑትን መጽሐፍ ማስረጃ አድርጋችሁ ስታመጡት ማለት ይሄ ለራሳችሁ መከላከያ አድርጋችሁ ስታመጡት የማታምኑትን መጽሐፍ እንዴት ትከተላላችሁ? አሁን እኔ በምንም ተአምር ብሞት ቁርአንን ለእኔ መጽሐፍ ቅዱስ ማስረጃ አድርጌ አላመጣም። ምክንያቱም ስለማላምንበት አላመጣንም። እንደዛ አሁን አንብቢው እዚህ ጋር። አሁን እኮ ቅድም ኖ ከራስህ ጋር እያመሳሰልክ ይሄንን ቃል እግዚአብሔር ስለ እግዚአብሔር አይናገርም ብለሽናል አይደለ? ነያዩና እዚህ ጋር የሚናገረው ማለት እግዚአብሔርን መጽሐፍ ቅዱስን ማን የጻፈው? እኛ እኮ ከሰማይ ወረደ እያልን አናወራም። መጽሐፍ ቅዱስ ከሰማይ ወረደ አንልም። ይህን ታውቃለህ? መጽሐፍ ቅዱስ ነቢያት ነው በመንፈስ ቅዱስ ትምህርት የጻፉት። መጽሐፍ ቅዱስ ከሰማይ አልወረደም። መጽሐፍ ቅዱስ በእጁ በግዕዝና በዕብራይስጥ አድርጎ እግዚአብሔር አልጻፈም። እግዚአብሔር ቃል ይሰጣል። ነቢያቶች በመንፈስ ቅዱስ ትምህርት ይጽፋሉ። በምን ቋንቋ ነው የተጻፈው? ማለት በጣም በብዙ ተተርጉሞ በዕብራይስጥ የተጻፈው መጀመሪያው። ማስረጃሽ ምንድን ነው? ማስረጃሽ ምንድን ነው? ይህ ነገር እኮ ነው ያለሁበት ቦታ ማስረጃ አውጥቼ። ምክንያቱም እኔ ባሉ ባልታ ወይ እንደዚህ አሉ እያልኩ አላወራም። ዋሂ ማስረጃውን አታውቅም። ይኸውልህ መጽሐፍ ቅዱስ እኛ ከመጽሐፍ ቅዱስ ከሰማይ ወረደ በፍጹም አንልም። እንደዚህ አይነት ፍልስፍና የለንም። እግዚአብሔር የመራቸው በመንፈስ ቅዱስ ተመርተው ጻፉልን። ማስረጃ በመንፈስ ቅዱስ ምሪት እንደጻፉ ደቀ መዛሙርቶች ጻፉልን። ማስረጃ እነሱ ስለመጻፋቸው በመንፈስ ቅዱስ ተመርተው። እስቲ ከላይ ማለት የመጽሐፍ ቅዱስ ርዕስ እግዚአብሔር ተብሎ የተሰየመ ርዕስ አይተሃል? በመንፈስ ቅዱስ ምሪት የመጣው ቁርአን ነው። ማስረጃ
በመንፈስ ቅዱስ ምሪት ነው የመጣው ወይስ ከሰማይ ነው የወረደው? በመንፈስ ቅዱስ ምሪት ማስረጃ ለስተሽ ከሰማይ ነው በመንፈስ ቅዱስ ምሪት ነው ቁርአን የመጣው ማስረጃ ለስተሽ የመጣው ነው። ኦኬ በመንፈስ ቅዱስ ታምናለህ? በመንፈስ ቅዱስ ታምናለህ? በመንፈስ ቅዱስ ምሪት የመጣው ቁርአን እንጂ መጽሐፍ ቅዱስ አይደለም። ማስረጃ በመንፈስ ቅዱስ ታምናለህ ማለት ነው። መንፈስ ቅዱስ አለ ማለት ነው። ታምናለህ? እሱ ማለት ጠይቅኛል ችግር የለውም። ላ በመንፈስ ቅዱስ ነው የመጣው ካልከኝ መንፈስ ቅዱስን ታምናለህ ማለት ነው። እናምናለን። አዎ ለካ አሁን መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ምሪት ነው ወይንስ ቁርአን ነው በመንፈስ ቅዱስ ምሪት የተጻፈው? ማን ነው የሚለውን እንነጋገር። ቁርአን በመንፈስ ቅዱስ ምሪት ነው የመጣው ማስረጃ አለ እኮ። መጀመሪያ መንፈስ ቅዱስ ምሪት ነው የመጣው ካልከኝ መንፈስ ቅዱስ ቅዱስ ነው ማለት ነው። አዎ እናምናለን። እግዚአብሔር ይስጠቅ። ስለዚህ በመንፈስ ቅዱስ ማመንህን ስለነገርከኝ አመሰግናለሁ። ግን እስቲ አንድ ጥያቄ ልጠይቅ። እሱ መሐመድ የመጀመሪያው የእስልምና ተከታይ መሐመድ ነው አይደለ? መጀመሪያ እስልምናን ወደ ምድር ማለት እስልምናን የመጀመሪያው መሐመድ ነው አይደል? ነብዩ መሐመድ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ኢየሱስ ሙስሊም ነበር። ከእርሳቸው በፊት ቀድሟቸው። ኦኬ ኢሳ ይቀድመዋል ከመሐመድ? እሱ የመጀመሪያው ከእርሳቸው በፊት ቀድሞ ነበር መሐመድ። ታዲያ ኢሳ ከቀደመው ለምንድን ነው ቁርአን በኢሳ ሰዓት ያልወረደላችሁ? በመጀመሪያ እኔ አንድ እምነት አለኝ፣ እሱ ኢሳና ኢየሱስ አንድ አይደሉም። ልዩነታቸውን በፍጹም እኛ የምናምነው ኢየሱስ ክርስቶስ እና እናንተ ኢሳ አልተሰቀለም እኮ። ትልቁ ላይ ላድርግሽ እና ማስረጃ ሳይ እንደሚለያዩ ያው አልሰማኸኝም መሰለኝ አይደል? ቅድም ያለሁት ማዳም ቤት ነው ያለሁበት ቦታ መጽሐፍ ቅዱስ የለኝም። ከጸሎት መጽሐፍ መጽሐፍ ቅዱስ የለኝም። ስለዚህ ወላሂ ጀመር አይደለም እኔ እናንተ የምታምኑት ኢሳና የኔ ኢየሱስ አንድ አይደለም። የኔ ኢየሱስ እኔ ስለእናንተ ኢሳ ስለእናንተ ኢሳ አላውቅም። ስለኔ ኢየሱስ ግን ንገሪኝ ካልከኝ የኔ ኢየሱስ ፍጹም አምላክ ፍጹም ሰው ፍጹም አምላክ የነበረ ያለ የሚኖር ዘላለማዊ አምላክ ነው የኔ አምላክ። ሁሉን ቻይ የሆነ አምላክ ነው የኔ አምላክ እንጂ ኢሳ ማለት ነብይ ነው ለእናንተ። ለእኔ ኢየሱስ ነብይ አይደለም። እኔ አንድ ነው ብዬ አውርቼም አላውቅም፣ አላወራም። አንድ አይደለም ማስረጃ ማለት እኔ እንዴት ከቁርአን ነው ማስረጃ ማመጣው? እኔ ቁርአንን አላምንበትም። ለማስረጃ እመጣልሃለሁ። መጽሐፍ ቅዱስ ስለ ኢሳ ያወራም። ኢሳን ሲጀመር አያውቀውም መጽሐፍ ቅዱስ። ለምን ነው ስለ ኢየሱስ እንዴ? ስለ ኢየሱስ ነገርኩ። ያለሁበት ስልኬን ማጥፋት አለብኝ፣ መውጣት አለብኝ። ገብቶሃል? አንድ ስልክ ነው የምጠቀመው። ይዘኸው የለ መጽሐፍ ቅዱስን ይዘኸው የለ ቅድም ያነበብከኝ መጽሐፍ ቅዱስ ቃል አለ። ግባ ከአዲስ ኪዳን ጀምረህ ግባና አንብበው። እሺ ምዕራፍ ነበር እስኪ ምን የሚል ማስረጃ ነው የፈለግከው? ሰው ፍጹም አምላክ ነው ኢየሱስ ብለሽ ተናገርሽ። በሱ ቃል ነበረ፣ ቃልም እግዚአብሔር ነበረ። ሰው ፍጹም አምላክ ነው የሚል ቃል አለ ወይ ነው ጥያቄ። እንዴ ልብን በደንብ አለ። የለም እሱ ካለ ማስረጃ ምዕራፍና ቁጥር ስጪና ላውጣ። የለም። ስለዚህ በኢየሱስ ዘመን የነበሩ ሰዎች ምን ብለው ነበር ያሉት? ኢየሱስ ክርስቶስን ምን ብለው ነበር የሚያምኑት? አምላክ። ኦኬ እቺን ቃል አንብቢያት አንዴ። ምን ትላለች? በዘመኑ የነበሩ ሰዎች ምን ብለው እንደሚያምኑ። በዘመኑ ስንት አይነት ሰዎች ነበሩ? አንብቢያት እስኪ ምን ትላለች? ወደ ኢየሩሳሌምን በገባ ጊዜ መላው የከተማው ይህ ማን ነው ብለው ተናወጡ። ኢየሱስ ክርስቶስ ዘመን የነበሩ ሁሉም አማኝ ነበሩ እንዴ? ፈጣሪ ጨርሽ እንጂ አንብቢው። ህዝቡም አለ አይደለም መልስልኝ። በኢየሱስ ክርስቶስ የነበሩ ሰዎች ሁሉ ግማሹ መጽሐፉ ለረባክሽን የህዝቡ ምን ብለው እንደሚያምኑ በዘመዶች አሉ፣ አህዛቦች አሉ። ክርስቶስ አብራሪ ጥቅሱን አንብቢውና ተብራራለሽ። ምን አለ ቀጥሎ? ህዝቡ ማለት በገባ ጊዜ መላ የከተማው ይህ ማን ነው ብለው ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኦኬ እነሱ ስላሉ በኢየሱስ ዘመን የነበረ ህዝቡ እንዳለ ኖ በኢየሱስ ዘመን የነበረ ህዝብ ማለት ነው። ተረጋጊ። የምትፈልጋትን ቃል እያወጣህ ማለት ነው። አህዛብ ለምሳሌ ስለ እመቤቴ ማርያም ልጆች አሏት ብሎ ያወራ አለ። ስለዚህ ልጆች አሏት ማለት ነው። በኢየሱስ ዘመን የነበረ ህዝብ ሁሉ ነብዩ ኢየሱስ እያሉ ነበር። አህዛቦች ነበሩ። አህዛቦች ነበሩ። ይኸውልህ አህዛቦች ነበሩ ኢየሱስን የማያምኑ። ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄን ካየሽ በቂ ነው። ከይቅርታ ጋር ነብዩ ኢየሱስ አንድ ኮሜንት ላይ ነብዩ ኢየሱስ እያላችሁ ትልቁ የመጽሐፍ ቅዱስን ጥቅስ ጻፉት። ከይቅርታ ጋር ክርስቲያኖች የመጽሐፍ ቅዱስ ጥቅስ ነው፣ ቅር እንዳይላችሁ። ነብዩ ኢየሱስ ብላችሁ ጻፉት። አንድ ሰው ለምሳሌ ብዙ ልጆች አሁን በግራ እጃቸው ተጠቀሙ ልጆች አሉ። የፈለጉትን ነገር በግራ እጃቸው የሚሰሩ ልጆች አሉ። እነሱ ደግሞ ያ በእጃቸው ምግብ ቢበሉ ወይም ቢጠጡ እንትን ችግር አለው በእስልምና?
ችግር የለውም። እንዳያስሉ እንደመሰረቱ በቀኛችሁ ብሉ ነው የተባለው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ጉላም ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ አሉ። አንተ ልጅ ሆይ ምግብ መብላት ስትፈልግ ቢስሚላህ ብለህ ተመገብ። ወኩል ቢየሚኒክ በቀኝ እጅህ ብላ። ወኩል ሚማ የሊክ ከፊት ለፊትህ ከሚቀጥልህ ያለውን ብላ ብለው ተናገሩ። ነገር ግን ሰውየው ካልቻለስ በግራ ቢበላ ችግር የለውም ካልቻለ። ኦኬ እንትን የሆነ ሀዲስ እያነበብኩ በግራ እጅ የሚበላ ወይም የሚጠጣው አይ ቲንክ ሰይጣን ነው። እንትን ሪሃድ ሳል የሚል ሀዲስ አለ አይደል? ትክክል ነው። በግራ እጅ መብላትን እያወገዙ ነው ነብዩ ሰለላሁ ዐለይሂ ወሰለም። የሚበላው ወይም ሰይጣን ነው ይላል። ፈኢነ ሸይጣን ያእኩሉ ቢሽማል ላ ተእኩሉ ቢሽማል ፈኢነ ሸይጣን ያእኩሉ ቢሽማል አሉ። በግራ እጃችሁ አትብሉ ሰይጣን በግራ እጁ ይበላልና ብለው ተናገሩ። ይህ ነው ሰይጣን በግራ እጁ ይበላል ብለው ተናግረዋል። እና ከሰይጣን ጋር መመሳሰል እንዳይሆን በግራ እጃችሁ አትብሉ በቀኝ እጃችሁ ብሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ ቴንክ ዩ። በቃ እንትን በቃ እንደዚህ እናድርግ። ያው አንተ አሁን ከእስልምና ወጣይ ከክርስትና ወጣይ መሀል ዳኛ ሆንና ያው እኛ እንከራከር። በቃ አንተ መሀል ዳኛ ሆን ከእስልምና ወጣ ከክርስትና ወጣ ያው መሀል ዳኛ ሆን እኛ እንከራከር ማለት يا سلام. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم لقد كان في يوسف وإخوته آيات للسائلين إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا
إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا والدهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة الله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه
إن كان قميصه قد من قبل فصدقت وهو من الكاذبين وإن كان قميصه قد من دبر فكذبت وهو من الصادقين فلما رأى قميصه قد من دبر قال إنه من كيدكن إن كيدكن عظيم يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين فلما سمعت بمكرهن أرسلت إليهن وأعتدت لهن متكئا وآتت كل واحدة منهن سكينا وقالت اخرج عليهن فلما رأينه أكبرنه وقطعن أيديهن وقلن حاش لله ما هذا بشرا إن هذا إلا ملك كريم قالت فذلكن الذي لمتنني فيه ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكونن من الصاغرين قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين فاستجاب له ربه فصرف عنه كيدهن إنه هو السميع العليم ثم بدا لهم من بعد ما رأوا الآيات ليسجننه حتى حين ودخل معه السجن فتيان قال أحدهما إني أراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما ذلكما مما علمني ربي إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون
يا صاحبي السجن أأرباب متفرقون خير أم الله الواحد القهار ما تعبدون من دونه إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن الحكم إلا لله أمر ألا تعبدوا إلا إياه ذلك الدين القيم ولكن أكثر الناس لا يعلمون. تعدل تسمع كلامي؟